ሰላም ውድ ቤተሰቦቻችን እንዴት አላችሁ? የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። መልካም ቆይታ። በአዲስ አበባ የሚኖሩ የፌዴራል መንግስቱን የሚደግፉ የትግራይ ተወላጆች አስተባባሪ በመጪው ነገ ሊደረግ የታቀደውን ሰልፍ በመቃወም የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ጠንከር ያለ ይፋዊ ማስጠንቀቂያ አወጣ። ቢሮው ከመቀሌ ባወጣው መግለጫ ሰልፉን በትግራይ ሕዝብ ህልውናና በብሔራዊ ጥቅም ላይ ያነጣጠረ ሲል የፈረጀው ሲሆን ሰልፉን የሚያስተባበሩትን አካላት የስርዓቱ ተላላኪ የሆኑ የትግርኛ ተናጋሪዎች ሲል ጠርቷቸዋል። የታቀደው ሰልፍ በተዘዋዋሪ በትግራይ ላይ የሚደረገውን የበጀትና የመድኃኒት መከልከል እንዲሁም ወታደራዊ ጭራሽ የሚደግፍ ነው ሲል የከሰሱ የክልሉ መንግስት በሰልፉ ላይ የሚሳተፉ የሚያስተባበሩ አካላት ከዚህ ነውረኛ ተግባራቸው ተቆጥበው 2 እና 3 ጊዜ እንዲያስቡበት አስጠንቅቋል። በመጨረሻ በእነዚህ ተግባራት ላይ የሚንቀሳቀሱ ግለሰቦች ከጊዜያዊ ውርደት ባለፈ በታሪክ በሞራልና በህግ ተጠያቂነት እንደማያመልጡ የገለጸ መግለጫው በመላው ዓለም የሚገኙ የትግራይ ተወላጆችና የህዝብ ወዳጆች ሰልፉን እንዲያወግዙ ጥሪ አቅርበዋል። በዓለ ሲመታችን በደማቅ ስነ ስርዓት ለማክበርና ልንሸልማቸው ስንዘጋጅ ነው የከለከሉ መልአከ ሰላም ቀሲስ ቦኢቻ ኢንጋ የኔ ሽልማት የቤተክርስቲያን እናት ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ የባለ ሲመታቸው ዕለት በእርሻ ላይ ሆነው ማክበራቸውን የሚገልጹ መረጃዎች ተመልክቶ በኢትዮጵያ ስለ ጉዳዩ የወላይታ ሀገረ ስብከት ስራ አስኪያጅ መልአከ ሰላም ቀሲስ ቦኢቻ ኢንጋን አነጋግሯቸዋል። የሀገረ ስብከቱ ስራ አስኪያጅ መልአከ ሰላም ቀሲስ ቦኢቻ ኢንጋ ለኢትዮጵያ በሰጡት መግለጫ የብፁዕነታቸው በዓለ ሲመት በደማቅ ስነ ስርዓት ለማክበርና ለመሸለም ዝግጅት ተደርጎ የነበረ ቢሆንም ብፁዕነታቸው ግን የኔ ሽልማት ቤተክርስቲያን ናት፣ ዕለቱን ጸሎቴን ጨርሼ በስራ ውሎዬ በቅዳሴ አከብራለሁ በማለት ዝግጅቱን መከልከላቸውን ገልጸዋል። ብፁዕ አቡነ ይስሐቅ የቅዱስ ሲኖዶስ አባል ሲሆን ሐምሌ 9 ቀን 2009 ዓ.ም በአንብሮተ እድ በብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ለኢትዮጵያ ሊቃነ ጳጳሳት ዘአክሱም ወዕጨጌ መንበረ ተክለ ሃይማኖት ከተሾሙ 14 ሊቃነ ጳጳሳት መካከል አንዱ ናቸው። ስራ አስኪያጁ ብፁዕ አቡነ ይስሐቅ ወደ ወላይታ ሲመጡ ከአካባቢው የራሱን ልጅ አባት አድርጎ የተቀበለበት ድንቅ ቀን እንደነበር ያስታውሳሉ። ብፁዕ አባታችን በዓለ ሲመት ለማክበርና ይህን ልዩ ቀን በደማቅ ስነ ስርዓት አክብረን ልንሸልማቸው ስንዘጋጅ የኔ ሽልማት ቤተክርስቲያን ናት፣ ዕለቱን ጸሎቴን ጨርሼ በስራዬ ውዬ በቅዳሴ አክብራለሁ ብለው መመሪያ ሰጥተውናል። ስንመጣም ከነመነኮሳት ጋር በሬ ጠምደው ሲያርሱ እና ሲቆፍሩ አግኝተናቸው ተገርመንባቸዋል ሲሉ ተናግረዋል። ብፁዕነታቸው የድሆች አባት፣ ለተቸገሩ ደራሽ፣ ካዘኑት ጋር የሚያዝኑ፣ ካለቀሱት ጋር የሚያለቅሱ የአባትነት ጥግ መምህር መሪ አባት ሐዋርያ መሆናቸው የገለጹ ስራ አስኪያጁ በዓለ ሲመታችን በእርሻ ስራ ላይ ሲያሳልፉ የእርሻ ስራ እግዚአብሔር የሰው ልጆች በድንቅ ጥበቡ እምነትን የሚያስተምርበት መግቦቱንም የሚገልጥበት ወቅት ጠብቆ የሚሰራ ክዋኔ ነው ስለሚሉ በዕለቱ እርሳቸውን ተክተው ሲሰሩ መዋላቸውን ጠቁመዋል። በመጨረሻም ስራ አስኪያጁ ለእግዚአብሔር ምስጋና ይሁን፣ ፈጣሪ ለብፁዕነታቸው ረጅም ዕድሜና መልካም ጤንነትን ያድልን ሲሉ መልካም ምኞታቸውን አስተላልፈዋል። በሚሊዮን አንድ ጊዜ የሚከሰት ታሪክ ሊዮኔል ሜሲ እና ላሚን ያማል በ2026 የፊፋ ዓለም ዋንጫ ፍጻሜ ላይ ለመጀመሪያ ጊዜ በአንድ ሜዳ ላይ ለመገናኘት ተዘጋጅተዋል። ነገር ግን በመካከላቸው ያለው አስገራሚ ግንኙነት የተጀመረው ከ10 ዓመታት ገደማ በፊት ነበር። እንደ አውሮፓውያን አቆጣጠር በታህሳስ 2007 የ20 ዓመቱ ወጣት ሊዮኔል ሜሲ ለባርሴሎና ፋውንዴሽን የበጎ አድራጎት ቀን በሚያዘጋጅ የፎቶግራፍ መርሃ ግብር ላይ ተሳትፎ ነበር። በወቅቱ ሜሲ 5 ወር ከሆነው ህፃን ላሚን ያማል ጋር አብሮ ፎቶ የተነሳ ሲሆን ህፃኑን በገንዳ ውስጥ ሲያጥበው እና ሲንከባከበው የሚያሳዩ እነዚህ ምስሎች ለዩኒሴፍ እና ለሌሎች በጎ አድራጎት ድርጅት ገቢ ማሰባሰቢያ ታትመው ወጥተዋል። ይህን ታሪካዊ ምስል የቀረጸ ፎቶግራፍ አንሺ ጆአን ሞንፎርት በሰጠው አስተያየት በወቅቱ ወደፊት ማንም እንዳልገመተው ተናግረዋል። በዚያን ጊዜ ሜሲ የምንጊዜም ታላቁ እግር ኳስ ተጫዋች ለመሆን ገና ጉዞውን የጀመረበት ወቅት የነበረ ሲሆን ያማል ደግሞ በፕሮጀክቱ ላይ ከተሳተፉት በርካታ ህጻናት መካከል አንዱ ነበር። ይህ ታሪካዊ ፎቶግራፍ የመገናኛ ብዙኃን ትኩረት የሳበው በ2024 የአውሮፓ ዋንጫ ወቅት የያማል አባት በማህበራዊ ሚዲያ ካጋሩት በኋላ ነበር። ከዚያን ጊዜ ጀምሮ ምስሉ የሁለቱን የባርሴሎና ትውልድ ኮከቦች የሚወክል የእግር ኳስ ታሪክ ተምሳሌት ሆኗል። ያማል በ2014 የባርሴሎና ላማሲያ አካዳሚን የተቀላቀለ ሲሆን ፈጣን እድገት በማሳየቱ ገና በ15 ዓመቱ ለዋናው ቡድን መጫወት ችሏል። አሁን ላይ የስፔን እግር ኳስ ትልቁ ተስፋ የሆነው ያማል በባርሴሎና ቤት የሜሲን ታሪካዊ የ10 ቁጥር መለያ የሚለብስ ሲሆን በብዙዎቹ ዘንድም የሜሲ ተኪ ተደርጎ ይወሰዳል። አሁን ግን የእግር ኳስ ታሪክ አስደናቂ ምዕራፍ ሊያሳየን ተቃርቧል።
በአንድ ወቅት በሜሲ እቅፍ ውስጥ የነበረው ያ ሕፃን አሁን በትልቁ መድረክ ማለትም በዓለም ዋንጫ ፍጻሜ ላይ የልጅነት አርያውን ፊት ለፊት ለመጋፈጥ እየተዘጋጀ ይገኛል። ፎቶግራፍ አንሺው ጆአን ሙንፎርት ይህን ታሪክ በሚሊዮን አንድ ጊዜ ብቻ የሚከሰት ሲል ገልጾታል። ኢራን በኦማን፣ ኩዌት እና ባህሬን እና ሶሪያ ውስጥ የሚገኙ የአሜሪካን ጦር ሰፈሮች መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኙ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌት እና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታወቀ። ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ገልጿል። ኦማን ውስጥ በተፈጸመው ጥቃት የባህር ኃይል ቁጥጥር ራዳር እና የአሜሪካ አየር መቆጣጠሪያ ራዳር መምታታቸውን ዘቡ ባወጣው መግለጫ ጠቅሷል። በኃይል የሚፈጸሙ የአጸፋ ዘመቻዎች ይቀጥላሉ። የሆርሙዝ ወሽመጥም በአብዮታዊ ዘቡ ባህር ኃይል ቁጥጥር ስር እንደሆነ ቀጥሏል ብሏል። የአሜሪካ የልዩ ዘመቻ እዝ ማዕከል ላይ ተፈጽሟል በተባለው የሶሪያው ጥቃት የራዳር ስርዓት በበርካታ የልዩ ሄሊኮፕተሮች እና በርከት ያሉ የአሜሪካውያን ኃይሎች ኢላማ መደረጋቸውን ጠቅሷል። እንደ አብዮታዊ ዘቡ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፍ የተፈጸመ ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ለተፈጸመ ግድያ ያጸፋ እርምጃ ነው። ሶሪያም ሆኑ አሜሪካ እስካሁን የተፈጸመ ለተባለው ጥቃት አስተያየት አልሰጡም። የዮርዳኖስ ጦር ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳኤሎች ጉዳት ወይም ውድመት ሳይደርስ መጥቶ መጣሉን አስታውቋል። የኢራን አብዮታዊ ዘብ አዲሱን ጥቃት ከመፈጸሙ አስቀድሞ አሜሪካ በርካታ የኢራን ጦር ኢላማዎችን መምታቷን ገልጻለች። ኢራን በበኩሏ ድልድዮች፣ ባቡር ጣቢያዎች እና የአየር ማረፊያ ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት እንደተፈጸመባት አስታውቃለች። ሁለቱ ሀገራት የሚፈጽሟቸው ጥቃቶች እየተባባሱ ባሉበት በዚህ ወቅት ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ነው። አሜሪካ ለ6ኛ ተከታታይ ምሽት በከፈተችው ጥቃት የኢራን ሲቪል መሰረተ ልማቶች መደብደባቸው ተገለጸ። አሜሪካና ኢራን ሆርሙዝ ወሽመጥ ለመቆጣጠር የሚያደርጉት ውጊያ ቀጥሎ ዋሽንግተን ጦር ለ6ኛ ተከታታይ ምሽት በኢራን አዲስ ዙር ጥቃት ፈጸመ። ሐሙስ ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመለክቱ ናቸው። አሜሪካ የኢራን ድልድዮች፣ ባቡር ጣቢያዎች፣ የአየር ማረፊያ ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግስት መገናኛ ብዙሃን ዘግቧል። በሆርሙዝ ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ በመመታቱን ቢቢሲ አረጋግጧል። ቢቢሲ ስለ ጥቃቱ ለዋይት ሀውስ እና ለአሜሪካ ጦር ማዕከላዊ እዝ ሴንታኮም ጥያቄ አቅርቧል። በተጨማሪም የአሜሪካ ሚሳይሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያዎች መገኛ የሆነውን ቡሽሄር መትተዋል። የወደብ ከተማው ባንዳር አባስም የሚሳኤል ኢላማ ሆኗል። የአሜሪካ ማዕከላዊ እዝ የተፈጸሙን ጥቃቶች የኢራን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆኑ ገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ ሊጥስ የነበረ አንድ መርከብ መቆጣጠሩን አስታውቋል። ሴንቲኮም በዚህ ዙር ጥቃት ተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀሰም። በዚህ ጥቃት የተሳተፉ የአሜሪካ የጦር አውሮፕላኖች፣ ድሮኖች እና የጦር መርከቦች የኢራን የባህር ዳርቻ መከታተያ እና የአየር መከላከያ ጣቢያዎችን፣ ወታደራዊ ሎጂስቲክ መሰረተ ልማቶችና የባህር ኃይል አቅሞች መምታታቸውን ገልጿል። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገሪቱ ውስጥ የሚገኙ ድልድዮች እና የኃይል ማመንጫዎች እንደሚመቱ በዚህ ሳምንት መጀመሪያ ላይ ዝተው ነበር። ፕሬዚዳንቱ ባለፈው ሚያዝያ ላይም ድልድዮች እና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶች እንደሚደበድቡ መናገራቸው ይታወሳል። በወቅቱም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በሆነ ብሎ ሲቪሎች እና የሲቪል መሰረተ ልማቶች ማጥቃት የጦር ወንጀል እንደሆነ መናገራቸው ይታወሳል። 1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮች የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንደሆነ በሚታሰቡ ስፍራዎች ላይ ጥቃት መፈጸም ይከለክላል። ውድ ቤተሰቦቻችን የዕለቱን መረጃዎች በዚህ አጠናቀናል። በነገው ዕለት በቀጣይ መረጃዎች ስንገናኝ ሰላም።